እኔ ለማዳነው የደብላብ ያለበ የሞት ግልኝ ተሰቃየህልኝ መርገሜን ወሰድከው ልታድነኝ ሲነቁ ሲሳለቁብህ መልስም አልነበረ ሲወግሩህ ለኔ ነው ይህ ሁሉ የሆንከው እንዴት እንድትወደኝ እንዳየው። ስለ ኢየሱስ ክርስቶስ ሞት ወይም ደግሞ የመስቀል ላይ ሥራ ጳውሎስ ሲናገር አንደኛ ቆሮንቶስ ምዕራፍ 1 ከቁጥር 18 ጀምሮ መቼም ቢሆን መቼም አይሁድ ምልክትን ይሻሉ፣ የግሪክ ሰዎች ጥበብን ይለምናሉ፣ እኛ ግን የተሰቀለውን ክርስቶስን እንሰብካለን ይላል። አይሁዳውያን ኢየሱስ ክርስቶስ ተሰቅሏል ብለን በመናወራው ሐሳብ ይሰናከሉበታል። እንግዲህ ታውቃላችሁ አሁን እንኳን በኢየሩሳሌም የሚኖሩ አይሁዳውያን ኢየሱስ ክርስቶስ ገና ይመጣል ብሎ ስለሚያምኑ ብዙ ሴቶች በቅድስና በመናመን እየተጠባበቁ ነው። እኔ ልወልድ እችላለሁ ምናምን ብሎ በጣም ተቀድሼ ከኖርኩኝ ኢየሱስ የሚወለደው በእኔ ሊሆን ይችላል ብሎ ይጠብቁታልና ጳውሎስ ደግሞ የሚሰብከው ተወልደው የተሰቀለውን ከሞት የተነሳውን ስለነበር ለአይሁዳውያን መሰናከያ ነው፣ ለግሪክ ሰዎች ሞኝነት ነው። ግሪካውያን ደግሞ በእያንዳንዱ ቀን አሁን እኛ ከተማ እንደሚጎራው አዲስ ነገር ምን አለ ብሎ በመፈላሰፍ ነው የሚያምኑት እና ለአይሁድ መሰናከል ነው፣ ለግሪካውያን ሞኝነት ነው። እኛ ግን የተሰቀለውን ክርስቶስን እንሰብካለን ይላል። የሰው ልጅ በኢየሱስ ክርስቶስ ከአይሁድ ዘር ነው የተወለደው። አይሁዳውያን ግን በየትኛውም አይነት ሁኔታ የሞት ፍርድ የደረሰበትን ሰው በመስቀል ላይ አንጠልጥለው ወይም ሰቅለው አይገድሉትም። ከሞተ በኋላ ሌሎች ወንጀለኞች ማስጠንቀቂያ እንዲሆን ሬሳን ነው በመስቀል ላይ አይሁዳውያን የሚሰቅሉት። ነገር ግን አይሁዳውያን የኢየሱስን ሞት እጅግ ስቃይ የሞላበት እንዲሆን ስለሚፈልጉ በይግባኝ ለሮም ንጉሥ አሳልፎ በመስጠት ሮማውያን ገርፎ አሰቃቂ የሆነ ግድያ በመስቀል ላይ ስለሚገድሉት ኢየሱስ በሮም መንግስት ስርዓት እንዲሰቀል አሳልፎ ለሮማውያን ሰጡት። በሮም ሕግ አንድ የሞት ፍርድ የደረሰበት ሰው ከመሰቀሉ አስቀድሞ አንደኛ ይገረፋል፣ ሁለተኛ የሚገረፍበትን እጅግ ሸክም የሚሆን እርጥብ ግንድ መስቀሉን ተሸክሞ እስከሚሰቀልበት ስፍራ ድረስ ራሱ ተሸክሞ ይሄዳል። ስለዚህ ኢየሱስ ክርስቶስ ለነሱ ታልፎ በመሰጠት በዚህ መንገድ ነው የተሰቀለው። በአይሁዳውያንን አገዳደል ለማየት ዘዳግም ምዕራፍ 21 እስከ 23 ያለውን ሐሳብ ማየት ትችላላችሁ። ሮማውያን በመስቀል ላይ ሟችን ከሰቀሉት በኋላ የገደሉበት ምክንያት ምን እንደሆነ ለሚመለከት ሁሉ በቂ ምክንያት እንዲሆን ማንም ይህንን መንገድ ለማድረግ እንዳይደፍር የተሰቀለው ሰው የተሰቀለበት ምክንያት ይሄ ነው፣ እንዲህ አይነት ኬዝ ያሰቅላል የሚል ማስጠንቀቂያ እንዲሆንለት ከሰቀሉ በኋላ በተሰቀለው ሰውዬ ራስጌ ጋራ የሰራውን ወንጀል በግልጽ ይጽፉበታል። የኔ ጌታ ኢየሱስን ግን ሲሰቅሉት በጣም የሚገርመው ነገር በሮማውያን ቋንቋ አይደለም፣ በግሪኩም በሮማዊስጥም ቋንቋ እነሆ የአይሁድ ንጉስ፣ እንዲያውም ንጉስ ነኝ የሚል እንኳን አይልም። ንጉሱ ራሱ ለሞት የሚያበቃ ፍርድ እንደሌለበት አምኖበት ስለነበር አስመስሎና አነሳስቶበት ኢየሱስን መስቀል ላይ ትቶ በርባንን እንዲፈቱ አድርጎበት እንጂ ንጉሱ ራሱ ለሞት የሚያበቃ ወንጀል እንደሌለበት ያውቅ ስለነበረ የተጻፈበት ጽሑፍ ምን ይላል? እነሆ የአይሁድ ንጉስ ይላል። ኢየሱስ ክርስቶስ በመስቀል ላይ ከመሞቱ አስቀድሞ በሮማውያን 4 ዓመት ከኢየሱስ ቀድሞ 2000 ሰው እንዲሁም በመቀጠል 3600 በድምሩ 5600 ሰው በመስቀል ላይ ተሰቅሎ ሞቷል። ሁሉም ሲሰቀል ፀሐይ ቆማ ታበራለች። የኔ ጌታ ኢየሱስ መስቀል ላይ ሲወጣ ግን ፀሐይ እንደዚህ አለች፣ የዓለም ብርሃን በተሰቀለበት እርቃኑ ላይ አላበራም፣ ፍርድ አይገባውም፣ ስቅለት አይገባውም ስትል ከ6 እስከ 9 ሰዓት ፀሐይ ብርሃኗን አምቃ ያሰች። እኔ ሰበራለኝ ይህን ትንሣኤ አመን ብለህ ስትገባ ከተፈጥሮ ስርዓት ውጭ የሆነ አንድ የሆነ ክብር ካንተ ጋር ወደ ቤት ይገባ።
አጠገብ ያለውን የፋሲካ በዓል ለኔ በሉት። ክንዲቶ አይደለም በሉት። ዳቦ አይደለም፣ ዶሮ አይደለም፣ ነጭ ልብስ አይደለም፣ የተገኘሁበት ነው። እዚህ ቤት የመጣኸው በዚህ ፕሮግራም አጠገብ ያለውን እዚህ ቤት የገባሁት በሉት። ከአያቴ ወርሻ አይደለም በሉት። ከአጎቴ ወርሻ የቅድመ አያቴ ሃይማኖት አይደለም። አምላክ የባሪያን መልክ በለበሰበት የምን ፕሮቶኮል ነው የምትጠብቀው አንተ? አምላክ ሆኖ ሳለ የባሪያን መልክ ለብሶ በስልጣኑ በመለኮትነቱ ከአብ ጋር ሊስተካከል ሲችል እኔ የሆንኩትን የሆነልኝ ጌታ ስማ። እኔ እኮ ልጄ በቆሻሻ ቢወድቅ በጥንቃቄ አስነስቼ ልብሱን አጥብለታለሁ እንጂ እሱን ለማንጻት እኔ አልቆሽሽም። ውሃ ውስጥ በጥንቃቄ ሳሙና ይዘን እናጥበዋለን እንጂ እኛ በቆሻሻ ውስጥ አይደለም የምንሆነው። እሱ ግን ፍጹም የሆነው ኃጢአት ያልተገኘበት በደል የሌለበት ኢየሱስ ክርስቶስ በመስቀል ላይ የተሰቀለበት ሳምንት ወይ ደግሞ በቤተ ክርስቲያናችን ውስጥ ብዙ ቦታ የጌታ እራት እያለን የምንካፈለውን ፕሮግራም ምክንያት ያደረገው ኢየሱስ ክርስቶስ የእስራኤላውያን ከግብጽ ምድር ከፋርዖን ባርነት ነፃ የወጡበትን የነፃነታቸውን መታሰቢያ ፋሲካ የሚባል በዓል በየዓመቱ ያከብሩት ነበር። ፋሲካ ማለት የቃሉ ቀጥተኛ ትርጉም አለፈ ማለት ነው። ስለዚህ እስራኤላውያን ግብፃውያንን ሊመታ የመጣው የሞት መልአክ በመቃናቸው ላይ የተቀባውን የበግ ኮርማ ደም እያየ ከበር ስላለፋቸው ዓመት እየጠበቁ በዓል ያከብራሉ። በጣም ይገርማችሁ አይሁዳውያን የሚያከብሩት ፋሲካና የኛ ልዩነቱ አንደኛ የመጣው የሞት መልአክ ለአንድ ዓመት ከበር ነው የሚሄደው እንጂ አይገደልም። ይመጣና ደም ካለ የሚያልፈው ተሸንፍ ያለው ብሎ አይደለም፣ አንድ ነፍስ ገድያለሁ ብሎ ነው የሚሄደው። የሚገርማችሁ ነገር የግዴታ በጊውን በረ የሆነ ነፍስማ ይሞታል፣ ሰውየው ባይሞት ደም አይቶ ሲያልፍ የሞተ ነገር አለ ብሎ ነው የሚሄደው። ይሄድና ግብር ፍለጋ የዛሬ ዓመት ይመጣል። ዓመት እየጠበቁ ደም እየቀቡ ፋሲካውን ያከብሩታል። አሁን እነሱ በጋይ ደም አይቶ ያለፈውን የፋሲካን በዓል መታሰቢያ በየዓመቱ በግ እያረዱ የሚያከብሩት የፋሲካ በዓል ከግብጽ ባርነት እንዴት ነፃ እንደወጡ እያሰቡ ኢየሱስ በዚህ የፋሲካ ሳምንት ውስጥ ሲሰቀል ወይም ደግሞ በፋሲካ ራት ምሽት ላይ ታልፎ ከመሰጠቱ አስቀድሞ የመጨረሻውን ራት ከነሱ ጋር ሲበላ እንደዚህ አላቸው፣ እንካቸው አላቸው። በግ አይታረድም ዳግም አላቸው። አንተ የኢየሱስ የመስቀል ላይ ሞት ለሰው ልጅ ብቻ አይደለም ለእንስሳትም ጭምር ደህንነት። ምክንያቱም የግዴታ አንድ በግ ካልታረደ አንድ ቤተሰብ ድነናል አለፈ ብሎ አያምኑትም። ኢየሱስ ለአንዴና ለመጨረሻ ጊዜ ነውር የሌለበት የእግዚአብሔር በግ እናንተና ማካቶ ጋብዞሽ የተዋወቁት ፊትሽ አምሮ ከሃይስኩል ወጥተሽ አለባበስሽ ቆንጆ ሆኖ ከተሜነት ጀምረሽ ነው ጥሩ ሆቴል የጋበዙሽ። የኔ ጌታ ግን ይሁንሽ በኃጢአት ጭምልቅ ባልሽበት ማንነት በማካቶ መቀመጫ ሳይሆን በመስቀል ላይ ልሞት አስቀድሞ እንዲህ አለ፣ እንካችሁ ይሄ ስለ አዲስ ኪዳን የሚደረግ ደሜ ነው ጠጡ አላቸው። ይህም ስጋዬ ነው ብሉ አላቸው። በጣም የሚገርመው የኔ ጌታ ሲሞት ለባለ ውለታ አይደል አሳልፎ የሚሰጥ በእናንተ መካከል አለ እያለ አሳልፎ ሰጪውን አሳልፎ ሳይሰጥ። አሁን ለምሳሌ እነ ጴጥሮስ እንደው ላሳያችሁ። ኢየሱስ ክርስቶስ የተሰቀለው ዓርብ አይደለም? የኔ ጌታ ፈቅዶ ሲሞትላቸው ፈቅዶ ራሱ ሲሰጥ እንዳላለቅስ እርግማን እንዳይሆንብኝ አቀርቅሬ እንዳልሄድ የሞትን ማውጊያ ሊሰብር ራሱን አሳልፎ ሰጠ እንጂ አስገድዶ አልገደሉት። እስቲ አስገድዶ አልገደሉትም በሉ እስቲ። በጣም ወደው ቃል ማቴዎስ ወንጌል ምዕራፍ 28 ላይ ምን እንደሚል ታውቃላችሁ? መጀመሪያ ኤሎሄ ኤሎሄ ሰቀጠኒ አባት ሆይ ስለምን ተውከኝ ብሎ በድጋሚ ይህን ቃል አለና ነፍሱን ተወ ይላል የቀድሞ መደበኛ ትርጉም። አዲሱ መደበኛ ትርጉም ነፍሱን ሰጠ ነው የሚለው። ሰጠ ማለትና ቀማ ማለት አሁን አንድ ሞባይሉን ተቀማ ከተባለ ተዘረፈ ነው። ሰጠ ከተባለ ግን ፈቅዶ ነው። እነሱ ራሳቸው ባይዘወይ አለመግደላቸውን ስለሚያውቁት ነው አስከሬኑን በመሳሪያ የጠበቁት። ሲገድሉት አሟሟቱ የችሎታቸው ውጤት እንደሆነ እርግጠኛ ስላልነበሩ ከሞተ በኋላ ንጉሱን ጠሩትና እንዲያሉ ይሄ አሳች ነው አሉት። እንዴት ሲባል ማንም እዚህ ምድር ለሞት ቀጠሮ አስይዞ ሞታለሁ እነሳለሁ ብሎ አያውቅም። እሱ ግን ፕሮግራም አስይዞ ነው። የሰው ልጅ ታልፎ ይሰጣል ብሎ ነው። ስለዚህ ምን አይሆንም፣ አይታመንም። ለአንድ ሰው ትንቢት አለኝ። ያንተ ጉዳይ ቢቀበርም ቢደከምበትም ቢበላሽም ትንሣኤ ስላለው አይታመንም። አጠገብ ያለው ጨብጥና ሞቶ ያንተ ጉዳይ አይታመንም በሉት። ተበላሸ ያንተ ጉዳይ
በዚህ አጋጣሚ ይሄ የፋሲካ በዓል ይሄ የትንሣኤ በዓል በኢየሱስም ለሞተባቸው ራእይ፣ ለሞተባቸው ህልም፣ ለሞተባቸው ትዳር ትንሣኤ የሚሆንባቸው ሰዎች እዚህ ቤት አለው ካሉ አሜን ይበል። ከበኋላ የተለየ ይሆናል። የሆነ እርምጃ አለፈ ብዬ እገኛለሁ የሚል ሰዋል አወዛውዙ ከፍ አድርጋችሁ እጆቻችሁ በጌታ በኢየሱስም በእምነት እንዳወጃችሁ በህይወታችሁ ዓለም ላይ ከተፈጥሮ ስርዓት ውጪ የሆነ ኃይል በኢየሱስም የእግዚአብሔር ሰው ይሆንበት። ገለነዋል አሉ እና ሲባል እንጠብቀዋል። ምንድን ነው የምትጠብቁት? መቃብሩ ነው እንዴ? እንዳይነካ የመቃብሩ ከሌላ ጥበቃ መሆን ነው የሚያምራችሁ ሲባል ነዋል እና ሲባል ገለነዋል። ደም ፈሷል። ነፍስ ከስጋው ተለይቷል። ጎትተን የቀበርነው ግን አናምነው ማለት ምን ይሆናል ሲባል አሳች ነው። የሚያወራው ቃል ከተፈጥሮ ውጪ ነው እና ምን ይሁን ይጠበቅ። በጣም የሚገርመው ንጉሡ ራሱ ፖለቲካ ቋንቋ ነው ያወራው። እንዳወቃችሁ ተጠብቁ ነው ያለው። እኔ ጠብቁ እያልኳችሁ አይደለም ማለት ነው። በሌላ አማርኛ ሰው ሁሉ ከአፈር ኢሳያስ ከአፈር ነበረ፣ አዳም ከአፈር ነበር፣ ነቢያት ከአፈር ነበሩ። አፈር ነው ብሎ ተቀበሉ። ይሄኛውን ግን አፈር ነህና ወደ አፈር የሚለው ቃል አይመለከተው ማለት መሬት ወደ እኔ እንዲመጣ ትእዛዝ የተሰጠው ለአፈር ነው። ይሄ ግን ከሰማይ ሰማያዊ ነው። ይሄን የምመልሰው ለሰማይ ነው አለች። በኢየሱስ ክርስቶስ የመስቀል ላይ ሞት አይሁዳውያን እንደሚያከብሩት ያለ ፋሲካ ሳይሆን ለዘላለም የሞት መውጊያ የተሰበረ ለዘላለም ሞትንና ሲኦልን የማንፈራ እንድንሆን እግዚአብሔር በክርስቶስ አደረገ። ስለዚህ አንደኛ ቆሮንቶስ ምዕራፍ 5 ቁጥር 7 ላይ ጳውሎስ ሲናገር ፋሲካችን ክርስቶስ ታርዷልና ይላል። ስለዚህ ኢየሱስ ክርስቶስ ፋሲካችን ሆነ በመስቀል ላይ በመሞት። አንደኛ ጴጥሮስ ምዕራፍ 1 ቁጥር 18 ላይ ጳውሎስ ነውርና እድፍ እንደሌለው እንደ በግ ደም በክቡር የክርስቶስ ደም እንደተዋጃችሁ ታውቃላችሁ ይላል። ቀድሞ በነበራችሁ የህይወት ማንነታችሁ እያንዳንዳችሁ ከጀርባችሁ ላይ ፊልጵስዩስ ላይ ጳውሎስ ሲናገር ላያችን ላይ የተጻፈውን የዕዳን ጽሕፈት ነው የሚለው በደሙ የደመሰሰ ስለሚል ቀድሞ እያንዳንዱ ሰው ጀርባው ሲታይ የሚነበበው ኃጢአቱ ነው፣ በደሉ ነው፣ ድካሙ ነው፣ ሞት ነው። አሁን ግን ኢየሱስ ክርስቶስ በመስቀል ላይ በሞት ነውር በሌለበት በክቡር በክርስቶስ ኢየሱስ ደም ሲዋቸው የትኛውም አይነት ክስ ሰይጣን ይዞብህ ሲመጣ ፋይድ የሚል ታሳያ። ተከፍሏል በሉ እስቲ ድገሙና ተከፍሏል በሉ እስቲ። ይህንን ቃል እያወጅኩ በመንፈስ እንደዚህ ያያለሁ። ከአንዳንዶቻችሁ ጤና ላይ ከአንዳንዶቻችሁ ፋይናንስ ሲስተም ላይ አታልፍም የሚል አትቆምም የሚል አትበረታም የሚል እያለፍክ ወደ ኋላ የሚጎትት የጨለማው ክስ በኢየሱስም ዛሬ ይደመሰሳል። ሰይጣን ሚራክል መኒ ብለህ ብታወራ መንደርን አይለቅም። ሰይጣን ቼክ ብታሳይ መንደርን አይለቅም። ሰይጣን የሰራው ጌታ ረድቶኝ የሰራው ቤት ብለህ ብታሳይ መንደርን አይለቅም። ሰይጣን ደሙን ስታወራ በመስቀል ላይ የተሰቀለው ስታወራ ማነው አሜን የሚል አንድ ሰው ከቤቱ ከህይወቱ ላይ ዛሬ በኢየሱስም ፕሮግራሙ ይገባል። የምትሰበከው ለሚመጣው ሙሽራ ለኢየሱስ ክርስቶስ እንድትመች በሚያደርግ ማንነት እንጂ ለአንተ ምቾት ለቡልህ አይደለም። አንድ ሰው ዛሬ በኢየሱስም ከዚህ ቀን ጀምሮ ለሚመጣው ሰማይ በሰፈር ሚዜ ሳይሆን በመላእክት ታጅቦ ለሚመጣው ሙሽራ አንተ በሰማይ ያሉ መላእክቶች ሁሉ መለከት እየነፉ 24ቱ ሽማግሌዎች በክብር አጅቦን የሚመጣው ሙሽራ ኢየሱስ በእኛ እንዲከብር ነው ስብከታችን። ኢየሱስ በእኛ እንዲከብር ነው አገልግሎታችን። እስቲ ከኔ ጋር ኢየሱስ በሉስ። ጫማ ቢቀይር፣ ልብስ ቢቀይር፣ ቤት ቢቀይር፣ ስራ ቢቀይር አንተ እንድትከብር። ይሄ ሲሆን የጫማ ጉዳይና የቤት ጉዳይ የጸሎት ርዕስ አይሆንም። ለምን ፕሮግራም እንደሆነ ስለሚያቀራብሱ ይሰራዋል። ምክንያቱም መጽሐፍ ምን ይላል? የክብርን ቤት ምን አድርገዋል? አከብረዋል። ያለ ሶስተኛውን ቀን ጠብቃ ነው የተፈችው። በሁለተኛው ቀን ብትተፋው የአፉን ቃል መሻር አትችልም። ስለዚህ ለሶስት ቀን መቀበል የማይገባትን ነገር ምድር ተቀብላ ቆየች። በሶስተኛው ቀን ሉቃስ ሲነግረን ድንጋዩ ከመቃብር ተፈንቅሎ አገኙት ይላል። ማርቆስ ሲናገር መላእክቶች ድንጋዩን አንከባለሉት ይላል። እኔ ማቀው ግን አንድ ነገር ነው። የመላእክትም የተፈጥሮም አሳሽ ራሱ ነው ድንጋዩን የፈነቀለው። የተገደለው ነው የሞትን ትምክህት የሰበረው።
ኢየሱስ ባይሞት ኖሮ ሞት ለዘላለም ይፈራ ነበር። ኢየሱስ ከሞተ በኋላ ግን ሞት መልሳ መስጠትን አመነች። እኔና እናንተ ደግሞ ትንሳኤን እርግጠኛ ሆን። አጠገብ ያለውን ትንሳኤ ያለኝ ብዬ የሚለው በሉት፣ አይደለም በሉት፣ ማረጋገጫ አለኝ በሉት። መምህሬ ሞቷልም ተነስቷልም። እኔ ለማዳን ነው የደም ላብ ያላበ የሞት ግልኝ ተሰቃየህልኝ። ክርስቶስ ህብረት ተካፋዮች ቤተክርስቲያን ተመልካቾች እንዲሁም አባላት አሁን የምንገኘው የፋሲካ ወይም ደግሞ የትንሳኤ ልዩ መታሰቢያ በዓል ፕሮግራም እንዲህ በሚመስል ሁኔታ እያከበርን እንገኛለን። ባለራዕዮችም እንዲሁም ደግሞ አባላት በመካከላችን ይገኛሉ። እንግዲህ ቤተክርስቲያን ባለራዕይ ሐዋርያው ዘላለምን አንድ ጥያቄ መጠየቅ እፈልጋለሁ። በቅርብ ጊዜ የደረሰ የመኪና አደጋ ነበረ። ያ ካለፈ ወዲህ የመጀመሪያ የበዓል ፕሮግራም ከቤተሰቦች ጋር እንዲሁም ደግሞ ከቤተ ክርስቲያን ጋር እያከበርክ ይገኛልና እንደው ምን ይመስላል? ምን ተሰማ? እግዚአብሔር ሁለተኛ እድል ለቤትህም ለራእይም ሰጥቷልና እንደው በዚች ላይ ትንሽ ነገር ብለህን ወደ ጭውውት ብንገባ። ያ ከካር አክሲደንቱ ጋር በተያያዘ የነበረው ነገር እውነት ለማውራት ቀላል የሚባል አይደለም። ግን ደግሞ በማንበብ በሰዎች ህይወት ስላደረገው ስለ እግዚአብሔር ማዳን በመስማት ከሚታየው ያለፈ የእግዚአብሔር ማዳን የተገለጠበት ነው። የእግዚአብሔር መገለጥ የታየበት ነው። ህልማችን ላይ ተኝተን በእንቅልፍ ራእይ እንደምናይ እየጸለየን የሆነ መገለጥ እንደምናይ ሌላኛውን የእግዚአብሔርን የመገለጥ ምዕራፍ ያየሁበት ነው። በጊዜው በጣም ከባድ ቢሆንም ዛሬ ላይ ሳስበው ግን በቃ የእግዚአብሔር ማዳን የታየበት ነው። አክሲደንቱ ራሱን የቻለ የእግዚአብሔር ሌላኛው የመገለጥ የእግዚአብሔር የታላቅነቱ ጥግ ሌላኛው የመገለጥ ክፍል ስለነበረ እውነት ለማውራት ከመኪናው አደጋ በኋላ አገልግሎትን ራሱ እንደ ተራራ አይደለም ማሰብ የጀመርኩት። በቃ በዚህ ልክ ማዳን የሚችል አምላክ ሊትራሊ አብሮኝ አለ የሚል የሆነ ኮንፊደንስ ነው። በእግዚአብሔር ላይ ያለኝ እምነት የሆነ ሌቭል የጨመረበት ነውና ክብር ይዞ ነው የመጣው። ሰይጣን ሐዘን ይዞ መጣ፣ እግዚአብሔር ገለበጠው፣ ትንሳኤን አደረገ። ክብር ነው የጀመርነው እና ይሄ ነው ብለው ብዙ ጊዜ በተለምዶ ከቤተሰባችን ውስጥ አንድ ባለራዕይ፣ አንድ ነብይ፣ አንድ ዘማሪ አይጥፋ ይባላል በተለምዶና እግዚአብሔር ደግሞ ያንተን ቤት አንተን በፕሪቺንግ በፕሮፌሲ ሚስትህን ደግሞ በዝማሬ ባርኳል። በሁለት እጥፍ ማለት ነው። ምን ይሰማል? በዚህ የሚሰማኝ ምንድነው? ምንም የኔ እቅድና ፕላን የሌለበት ለምሳሌ አሁን እኔ ልጅ ሆኜ አስብ የነበረው የእግር ኳስ ተጫዋች መሆን እንደምችል አስብ ነበረ። በጣም ፕራክቲስ አደርግ ነበረ። ለወረዳ ለምናምን እስከ መሰለፍ ተጋ ነበር። ድንገት ራሴን በማላቅበት ፕሮግራሙ ውስጥ እንዳገኘው ሁሉ ትዳሬ፣ ቤቴ አጠቃላይ ምንም አይነት ሰውኛ የሆነ የኔ ፕሮግራም የሌለበት የእግዚአብሔር ፕሮግራም ብቻ ነውና በማዕዚ ዘማሪ መሆን የማስበው እግዚአብሔር ፓኬጅ እንዳዘጋጀ በኔ ልሰራ የወደደው ስራ አለ። እብን ማዕዚም ብቻ ሳይሆን ሌሎች እንኳን ራእይ ውስጥ እግዚአብሔር የሚሰጠን ሰዎች እንኳን በኔ እግዚአብሔር ያየው ነገር አለ። ቅኝት ያላቸውን ሰዎች ነው የሚያመጣው። የሚገርማችሁ ነገር ከዛ ካየሁት ነገር ግራ ቀኝ እንኳን እንዳልል ከኔ በላይ እኔ በማየው አንግል የተቃኙ ሰዎችን ነው ጌታ የሚያመጣ የነበረውና የሱ አገልግሎት መዝሙር ብቻ እንደሆነ አይደለም ማቀው። ብዙ ፓኬጆች ገና ስለሚወጡ ትልቅ ደስታ ነው የሚሰማኝ። ጸጋ ላይ ጸጋ ነው የተጨመረልኝ ይላል። ወደ ክርስቶስ ህብረት ተካፋዮች ቤተክርስቲያን ተመልካቾች በሙሉ በዚህ በበዓል ምክንያት በአገልግሎት በተለያዩ ምክንያት ቤት ማትቆይበት እንዲሁም ዘማሪት መዓዛም ቤት ማትሆንበት ጊዜ ይገጥማልና ይሄ ደግሞ እንዳጋጣሚ ሆኖ ከዚህ በፊት እስቲ ወደ ኋላ ልመልስ። በበዓላት ወቅት መዓዚም አፖስትልም እንዴት ነበር የምታሳልፉት? እውነት ለመናገር በበዓላት ወቅት በዓሉም ያው ትዝ የሚለው የሆነ ከተማ ሲወጣ የሆነ ዲም ላይት ምናምን ሽብረቅ ብሎ ሲያይ ማር በዓል መቼ ነው ይለኝ እና አሁን ላይ ጌታ በእውነት ከኔ በላይ የሆኑ እናንተን ስለሰጣችሁ እንግዲህ እኛ ቤት እውነት ለመናገር በዓል ከፊት ሲመጣ ብዙ ሰው ከወር በፊት በቃ በዓል እየደረሰ ነው ምናምን ሽር ጉድ ይላል።
ለልጆች ምናምን ብዙ ነገር ያስባል ከሚበላው ከሚጠጣው ጀምሮ። እኛ እንደዛ አስበን አናቅም። የበዓል ፕሮግራም በእርግጥ እኔ አሁን ወደዚህ ወደ አዲስ አበባ ከመጣም በኋላ ፕሮግራሞች ሲያዙ በዓል ይሄ ነው የሚለውን ፕሮግራም ቀኑን ስለማቅ እንደዚህ እኮ ነው በዓሉ ብዬ ነግረዋለሁ። ፎከስ ሁል ጊዜ ቤተክርስቲያን ላይ፣ አገልግሎት ላይ፣ ነፍሳት ላይ፣ የጠፉትን ሰዎች በመጠየቅ ቢሮ ቁጭ ብሎ በማንበብ እንደዚህ አይነት ነገሮች ላይ ነው የሚያሳልፈውና በዓል እኔም ከቤት ወጥቼ ሌላ ቦታ አሳልፌ አላቅም። እንደ ሁኔታ ሆነን እናሳልፋለን ማለት ነው። የተለየ አጋነን ባናደርግም በቃ የመጣውን ተቀብለን ማለት ነው። እንደዛ ነው የምናደርገው። ከቅርብ ጊዜ ከ3 አመታት በኋላ ደግሞ እኔ ምን አደረኩኝ? የጎዳና ልጆችን የማብላት ኃላፊነት ወሰድኩኝ ማለት ነው። ከዛ አስቀድመን ከበዓሉ በፊት ለአልባሳትን ደግሞ ምግብ በማዘጋጀት እንደዚህ ለተከታታይ 3 አመት አደረገን ማለት ነው። ስለዚህ ጥሩ እየተሻሻለን ነው በጣም በሚገርም ሁኔታ። እሺ አፖስትል 1-2 ብለህን ወደ ሌላ እንድንሄድ ክራይስት ፌሎሺፕ አሁን በአዲስ መልክ እየታየች ነው። በቤቱ አሰራር ራዩ በጣም እየሰፋ በብዙዎች ዘንድ በቃ የሚገርም ሲዝኗ ነው እላለሁና አሁን ላይ በቃ ብዙ የምታገለግልበት መንገድ በጣም እየሰፋ ነው። ማዕዝዬም አንተምና እንዴት ነው አሁን ላይ ምእመኑንም እየተመለከተ ላለው ሚዲያው በሰፊ እየታየ ነው። ክራይስት ፌሎሺፕ በዛ ቸርች እየተባለ ነውና ይሄ የእግዚአብሔር አደራረግ ነው፣ የእግዚአብሔር ጊዜ ነው፣ ሲዝኑ ነውና አንተ በዚህ ውስጥ ምን ይሰማሃል? ከዚህ በጣም እንደምትርቅ ከዚህ በጣም እግዚአብሔር ያሳየ ትልቅ ነገር እንዳለ ይሄ ብቻ እንዳልሆነ ይሰማናል። አንተም እንደ ባለ ራእይ ግን አሁን ያለውን ነገር ስታይ አንተ ውስጥ ምን ይላል? ይሄ ነገር እውነት ለመናገር የኔ አስተዋጽኦ የለበትም። እኔ እንደ ባለ ራእይ ደክማለሁ፣ ምችለውን ሁሉ ጥራለሁ፣ ጸልያለሁ፣ በግል ያነባለሁ። ግን ረጅም ጊዜ በኔ ራእይ ውስጥ በክራይስት ፌሎሺፕ ራእይ ውስጥ ራእዩ የኔ ነው የሚሉ ራእይ ሰዎች አልመጡም ነበር። የኔ ነው ብለው ወደ ውስጥ የገቡ ብዙ ሰዎች የመጡት ቅርብ ነው። ረጅም ጊዜ የማገለግላቸው ሰዎች እንጂ ስፔሻሊ የሚጸልዩልኝ ሰዎች እግዚአብሔር እንዲሰጠኝ በጣም እጸልይ ነበር። ለራእዩ የሚጸልዩ ሰዎች አንደኛ እግዚአብሔርም ጊዜ አለው የራሱ የሆነ ጊዜው ስለሆነ ደግሞ እግዚአብሔር ራእይ ሰዎችን ወደ ራእዩ እያመጣ ስለሆነ የብዙ ሰዎች ጸሎት ውጤት ነው። ስፔሻሊ ቅዳሜ የሚጸለየው ጸሎት ይሄ ምንም የተለየ ነገር አይደለም። በፊት ከምደክመው ከማድርገው የተለየ ነገርም ያደረኩት የለም። አንድ የእግዚአብሔር ጊዜ ነው። 2 የእግዚአብሔር ጊዜ ያመጣቸው ሰዎች ከኔ በላይ የሚተጉ ከኔ በላይ የሚጸልዩ የሚጮሁ የዚህ ራእይን መውለድ የሚጠብቁ ሰዎች መምጣት ነውና ከዚህም በኋላ ደግሞ የተወለዱ ልጆች ድምጽ የሚሰማበት የምናምን ዱቄቱን ቅቤውን የምንልበት ጊዜ ነው ብዬ ነው ምለው። እንግዲህ አጠገቤ አንዲት እንግዳለች። እንኳን ደህና መጣሽ። ዛሬ በጉባኤ እንግዲህ ዛሬ ጠዋት ነው የተገናኘ ነው። በመጀመሪያ ደረጃ ያው ከሩቅ ሀገር እንደመጣሽ ስለሰማው እንኳን ደህና መጣሽ፣ እንኳን አደረሰሽ። በመጀመሪያ ይሄ እድል ስለተሰጠኝ አመሰግናለሁ። እግዚአብሔርን ለዚህ ቀን አብቅቶኝ ቅድም ጠዋት ጉባኤ ላይ እየመሰከርኩ ነበርና ከጉባኤ መሀል የእግዚአብሔር ሰው አስነስቶ አሁን የመጣሁበትን እንዲፈታልኝ የመጣሁትን እንቆቅልሼን እግዚአብሔር ገልጾለት፣ እግዚአብሔር ካልገለጸለት እኔ የመጣሁበትን ማንም ሊያውቅ አይችልም። ያንን እንቆቅልሼ በእግዚአብሔር ሰው በኩል ተነግሮኝ ተፈቶ በዛ መሀል እያለን የዛሬ 8 አመት ወደ ኋላ ሄጄ ይሄን ቸርች ዛሬ ፈልጌ የመጣሁበት ምክንያት የዛሬ 8 አመት ሲያገለግለኝ አንድ ቤት ላይ ጓደኛዬ ቤት ላይ ምስጋና ተዘጋጅቶ እዛ ላይ ሊያገለግል መጥቶ የእግዚአብሔር ሰው ወደ ኋላ አዲስ ስታፍም ስለነበርኩኝ ተደብቄ ነበርኩኝ ያልኩት። እስቲ አንቺ ተነሺ ሲለኝ ተነሳሁና እዛው ቆምኩኝ። አይ እዛው መቆም አይደለም ወደዚህ ነይ፣ አሁን ተደብቀሻል አይደል? አደባባዩን ሞልተሽ ትሄጃለሽ እያለሽ ነው እግዚአብሔር አለ። አሜን። እና ደነገጥኩኝ። ምክንያቱም አዲስ ስታፍም ነኝ፣ የመጣሁት ለምስጋና ነው። እንደዚህ አይነት መልእክት ይመጣል ብዬ እንደዚህ አይነት የእግዚአብሔር ሰው ይመጣል ብዬ በእውነት ለመናገር በእግዚአብሔር ፊት አላሰብኩም። ተደናገጥኩኝ እና አሜን አልኩኝ።
ከዛ በኋላ አንስቶ የመኪና ቁልፍ ነው የሰጠኝ። አሜን ብዬ እኔ በጊዜ ያለውበት ነገር ሳራ ናት አይደል የሳቀችው እንደሱ በሆዴ ዛሬ ልናገር ወይ ጉድ እኔ መንግስት ሰራተኛ ያለሁበት ነገር የማይታሰብ ነው። የመኪና ቁልፍ ጌታ አንተ አለ አይደል አልኩና ወሰድኩኝ ቁልፌን። ከዛ በኋላ 6 ወር አልቆየውም ኢትዮጵያ ውስጥ እግዚአብሔር ቤቴ ሄጄ ተኝቼ ያ የመኪና ቁልፍ እንዴ የመኪና ቁልፍ ደሞዜን ሳስበው ለቀለብ የማይበቃ ነው፣ ለቤት ኪራይ የማይበቃ ነው። የሚገርም ነገር ነው። ሞልቼ የቆየሁት ዲቪ ነበር። ያውም ቀኑ ሁሉ አልፎ የእግዚአብሔር ፈቃድ መሆኑን የእግዚአብሔር ሰዎች መልእክት ሲያመጡላችሁ ቀድማችሁ ሰዱ። እግዚአብሔር ለዚህ ቀን አብቅቶኝ አሁን ከዛ ምድር በ8ኛ ዓመቴ መጥቼ ዛሬ ቸርቹን ፈልጌ ነው የመጣሁትኝ። ሌላው ምንድነው እዚህ አካባቢ ላይ ያሉ ቅዱሳን በጣም እድለኞች ናቸው። አዎ ይሄ እግዚአብሔር ባሪያ አፖስትል ዘላለም ሰለሞን በአንደበቱ ጌታ የሚናገረውን ሰርቶ ቃሌ መጥቶ ሳይሰራ አይመለስም አይደል የሚለው? አዎ ተጠቀሙ። ተባረኩ፣ አገልጋዮቹ ተባረኩ፣ አባላቱ ተባረኩ፣ ልጆቻችሁ ይባረኩ፣ ትዳራችሁ ይባረክ። እግዚአብሔር ይባርካችሁ። እልል በሉና አመስግኑልኝ። ለኔ አመሰግናለሁ። አለምዬ እንኳን አደረሰሽ። እንደው ስለዚህም በዓል ስለዚች ቤተክርስቲያን የሆነች ነገር በይን። ክብር ለእግዚአብሔር ይሁን። አሜን። እኔ ሁሌ እንደምለው የዛሬ ወርም እንደተናገርኩት የዚህ ቤተክርስቲያን አባል በመሆኔ እድለኛ ነኝ ነው የምለው። ሁሌ ተባርክ ያለው ነው የምለው። አሜን። ምክንያቱም ህይወቴ እንደገና ከሞተበት ያቆጠቆጠበት እንደገና ወደ ሌላ ብርሃን እንደገና ወደ ሌላ በረከት የተሻገርኩበት በዚህ ህብረት ውስጥ እግዚአብሔር በሚያውቀው ብዙ አትርፌ ያለሁኝ። እኔ ፍቅር አትርፌ ያለሁኝ፣ ቤተሰብነት አትርፌ ያለሁኝ። እነዚህን የመሰለ ሰው በርቀት በጣም ሊያያቸው የሚጋጋላቸው አገልጋዮች፣ የተባረኩ አገልጋዮች በሚዲያ ሳያቸው እኔ ራሴ መቻያቸዋለሁኝ ብዬ የምናፍቃቸውን አገልጋዮች ዛሬ እንደ ልጅ ነው የምቆጣቸው ስፈልግ። እግዚአብሔር ዘመናችሁን ይባርክ። ተባረኩ፣ ለምልሙ፣ አገልግሎታችሁ ይስፋ። አሜን። ልጆቻችሁ ይባረኩ። አሜን። ዘመናችሁ ይባረክ። አሜን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ተባረኩ።